ወይዘሮ ወርቄ የልጇን መረጃ አጠፋለሁ በማለት ራሷን እሳት ውስጥ ጨመረች። በጣም በሚያሳዝን ነገር እንግዲህ እሷ ብቻ ሳይሆን የዓለም አጋች ጋሼ ጸጋዬ ወይዘሮ ወርቄ ነገሮቹን ሁላ አውጥታ እንደ መረጃውን ለፖሊስ እንድታሳይ አደረገ ማለት ነው። ፀሐይንም እንደዚህም ደግሞ ከቤት ውስጥ አባረረቻት። እንግዲህ የወዲት ጉዲት ደግሞ ውጭውን ፖሊስ እንዳይዟት እየበረረች ትገኛለች ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችኋለሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። የእናት ክፍል ድራማን ይዤላችሁ ከች ብያለሁ ማለት ነው። ምንድነው የተፈጠረው? እንግዲህ ወይዘሮ ወርቄ ከሁለት በኩል ተይዛለች። አንደኛ የዓለም አጋች ብሬን አምጪ አለበለዛ ይሄንን መረጃ ለፖሊስ እሰጣለሁ እያላት ይገኛል። በአንድ በኩል ደግሞ አንቺ የወዲት ጉዲት መረጃ ደብቀሻል፣ የወዲት ጉዲት የት ነች ያለችው ብሎ ፖሊሱ እንግዲህ እያጣደፋት ይገኛል ማለት ነው። የወዲት ጉዲት በአሁን ሰዓት በጣም ፈርታለች። ምክንያቱም መረጃው ሁሉ ነገር እንደታወቀ በአካፋ እንደቀጠቀጠችው ወንደሰንን እሷ ይሄንን ድርጊት እንዳደረገች ሁሉ ነገር ታውቋል ማለት ነው። በዚህ አጋጣሚ እንግዲህ ምንድን ነው የወሰነችው ውሳኔ? በጣም በፍራቻና ወይዘሮ ወርቄ እንግዲህ እሷ ምንም ነገር ይጋለጣል ብላ አላሰበችም ነበረ። ግን በስተመጨረሻ ያለማጋች ወደ ወይዘሮ ወርቄ ጋር መጥቶ ነበረ። እንግዲህ ልክ እሱ ቤት ገብቶ ወይዘሮ ወርቄ ውጣልኝ ከቤት ውስጥ ምንድነው የምትፈልገውን ነገር ስለ እንትኑም ከሆነ እኔ አመጣልሃለሁ ያለህበት ቦታ ብሩን አመጣልሃለሁ እንጂ ወደ እኔ ቤት እንዳትመጣ ብላው ነበረ ማለት ነው። ለምንድነው ወደ ቤት እንዳልማልመጣው ሲላት እንግዲህ ያለችው ነገር ምክንያቱም ወደ ቤት ከመጣክ አንድ የጀርባ ቅማል አለ እሱ ካየክ በጣም መጥፎ ነው ትለዋለች ማለት ነው። ምንድነው ሲላት አይ በቃ ውጣ ብያለሁ ምክንያቱም እኔ ባንተ የተነሳ ደህንነቴን ቤቴ ሽጬ ድሃ ሆንኩ፣ አንተ ደግሞ በእኔ የተነሳ ሀብታም ሆንክ እያለችው ነበረ ማለት ነው። እንግዲህ ከዛን እየተከራከሩ እያሉ በስተመጨረሻ ልክ ከቤት ውስጥ ሊወጣ ስል ፖሊሱ መጣል ማለት ነው። ፖሊሱ ሲመጣ እንግዲህ ልክ እሱ ጥሎ ለመሄድ ሲፈልግ ፖሊስየው በፍጹም እንዳትወጣ እኔ አንተንም እፈልግሃለሁ ብዙ ነገር ስለ መረጃ የምትነግረኝ ነገር ስላለ እንዳትሄድ ይለዋል ማለት ነው። እሱም እንግዲህ ይቆማል። ከዛን እንግዲህ መርማሪ ፖሊስ ምንድነው ያደረገው? ሁለታችሁን እፈልጋለሁ ብሎ አንድ ላይ የመረመራቸው ነበረ ማለት ነው። እንግዲህ ወይዘሮ ወርቄ ምንድነው ሲላት በነገራችን ላይ እንዴት ነው እስቲ ስለ ዩዲት ጉዲት ወይዘሮ ወርቄ እንደዚህ በባሏ ላይ ታደርጋለች ብላሽ ታስቢያለሽ እንዴ ስትባል እንግዲህ አይ በፍጹም ልጄ እንደዚያ አታደርግም፣ ምንም ነገር የምታደርገው ነገር የለም፣ ምንም መረጃ የደበቁክ ነገር የለም፣ በፍጹም የኔ ልጄ እናታረግም እያለች እንግዲህ ስትል ነበረ ማለት ነው። እንግዲህ የዓለም አጋች ጋሽ ጸጋዬንም እንደዚህ ታደርጋለች ብለህ አንተ ታስባለህ እንዴ ስለው እንግዲህ እሱም እንግዲህ እየወላወለ ነበረ። እውነቱንም ለመናገር እውነቱን ከተናገረ በጣም ፈርቷል ለራሱ ምክንያቱም ስለሚያዝ ማለት ነው። አይ ውሸቱን ደግሞ ለመናገርም ከብዶታል ማለት ነው። እና እኔ ግን በራሴ የወዲት ጉዲት እንደዚህ አይነት ስራ የምትሰራ ይመስለኛል ብሎ ነበረ ማለት ነው። ከዛ እንግዲህ ወርቄ በጣም ነበር የደነገጠችው። ወይዘሮ ወርቄ በፍጹም እንደዛ እንዳትለይ ትለዋለች ማለት ነው። በስተመጨረሻ ግን መርማሪ ፖሊሱ ለሁለት መርመራ ስለማልችል ወይዘሮ ወርቄ ለጊዜ ወጣ ቤስቲ እኔ ከሱ ጋር ማውራው ጉዳይ አለ ምናምን ይላታል ማለት ነው። ወይዘሮ ወርቄ እንግዲህ ዋ እያለች እንግዲህ በፊቷ እየገላመጠችው ካለችበት ክላስ ትወጣለች ማለት ነው። እንግዲህ ምንድነው ያለው እንትናን መርማሪ ፖሊሱ ወይዘ እንትናን ጋሽ ጸጋዬን
ምንድነው የምታውቀው ነገር አለ እንዴ? እንዴት ነው ሲለው እንግዲህ እኔ ምንም ነገር የማውቀው ነገር የለም። እሷ እንዳለችው እንግዲህ ወይዘሮ ወርቄ ምንድን ነው ያለችው? የት ነው ይሄ ልጅ ከየት ነው የመጣው ምናምን ሲለው ታውቃለህ እኔ አፍታምና ባለብር እንደሆንኩ እንደዚህ አይነት ደሃዎች ሲመጡ ምግብ ምናምን እሰጣችኋለሁ የሚፈልጉትን ነገር እሰጣችኋለሁ ብላ ነው የሸወደችው ማለት ነው። እንግዲህ እሱ ምንድን ያለው ጋሼ ጸጋዬ ወይዘሮ ወርቄ እንግዲህ እኔን እዚህ ቤት የመጣሁት እሷ እንዳለችው እኔ ችግረኛ ስለሆንኩ ቤት ውስጥ አንዳንድ ነገር እንድትሰጠኝና ምግብ ለመብላት ነበር የመጣሁት ብሎ ይለዋል ማለት ነው። መርማሪ ፖሊስ በፍጹም እኔ እንደዛ አይመስለኝም። ምክንያቱም አንተ አለምን እንዳገትክና ብዙ መረጃ እንዳያስቅ እሷንም ቤቱን ለአንተ ብላ እየሸጠች መሆኑን ሁሉ ነገር ደርሼበታለሁ ብሎ ይለዋል ማለት ነው። ከዛ እንዴ ማነገረክ ይለዋል ማለት ነው። ማነገረክ ስለው እኔ ሁሉን ነገር አውቃለሁ ስለማቅ ምንም ነገር እንዳትዋሸኝ፣ አለበለዛ ግን አንተንም ወስጄ እንዳላስጠፍርክ እውነቱን ብትናገር ይሻላል። እውነቱን ከተናገርክና እንደዚህ ታመንክልኝ ወይ ደግሞ የወዲት ጉዲት በወንደሰንን የቀጠቀጠችበትን አካፋ የምሰጠኝ ከሆነ በእርግጠኝነት በህይወት ካልደርስም በህይወቴ እንዳትደርስ እስከ መጨረሻው እተውካለሁ ብሎ ይለዋል ማለት ነው። እንግዲህ ጋሽ ጸጋዬ ምን ዋስትና አለኝ ስለው እኔ እውነቴን ያልኩክ እኔ ባንተ ላይ አልደርስም። አንተ ብቻ ወንደሰን የተቀጠቀጠበትን አካፋ በምንም አድርገክ እንዲገኝ አንተ እርዳኝ ሲለው ነበረ ማለት ነው። እንግዲህ በስተመጨረሻ እንግዲህ ጋሽ ጸጋዬ ፖሊሱን አምኖታል መሰለኝ። ወይዘሮ ወርቄ ጋር ምን ይላል ማለት ነው? ምን ያላት ወይዘሮ ወርቄን ለእናንተ የደረሰው ለእናንተ የተበተነው ለእኔም እየደረሰ ነው ብሎ ይላታል ማለት ነው። ግን አንድ ነገር ጥያቄ ልጠይቅሽ፣ ምንድነው የወዲት ጉዲት ወንደሰንን የሆነ ነገር አድርገዋለች እንዴ ሲላት እንግዲህ አውድ አድርገዋለች። በአካፋ ቅጥቅጥ አድርጋ እንዳይሞት እንዳይድን አድርጋ አስቀምጠዋለች። በጣም በሚያሳዝን ነገር ብላ ሁሉንም እውነቱን ለጋሽ ጸጋዬ ትነግራለች ማለት ነው። ጋሽ ጸጋዬ ከዛም በኋላ ለእናንተ የደረሰም ነገርም ለእኔ ስለሚደርስ ይሄንን አካፋ አውጥተሽ ቤንዚል አድርገሽበት አቃጢው ይላታል ማለት ነው። ወይዘሮ ወርቄ ግን እንግዲህ እውነት መስሏት ብድግ ብላ በአካፋው ልታቃጥለው ወደ ውጭ ላይ ጋዝ እየበተነችበት ነበረ ማለት ነው። ግን ከጸጋ ያደረገበት ውሳኔ ለምንድን ነው እንደዚህ ያደረገው ስንል ማለት ነው፣ በፍጹም እሱ የፈለገው ነገር እንድትጋለጥ ስለፈለገ ነው እንደዚህ አይነት ውሳኔ የወሰነው ማለት ነው። ምክንያቱም ከፖሊሱ ጋራ ፖሊሱ እውነቱን እንዲያውቅ ፈልጎ ነው እናቃጥል ያለው ማለት ነው። እሱ ግን ለማንኛውም እያቃጠለ እያለ እንግዲህ ፖሊሱ ደርሶባታል ማለት ነው። ፖሊሱ እንዴት እንደዚህ ታደርጊያለሽ? እንዴት መረጃ ምናምን ታጠፊያለሽ? እንግዲህ ለመርማሪ ለፖሊስ ወደ ፖሊስ ጣቢያ ትፈልጊያለሽ ይላታል ማለት ነው። ወይዘሮ ወርቄ እንግዲህ በጣም ነው የደነገጠችው እንደዚያ ስትባል። አረ እኔ ምንም ነገር የማውቀው ነገር የለም፣ እኔ እኮ ሳልሆን እኮ የወዲት ጉዲት ነች እንደዚህ ያደረገችው፣ በፍጹም እኔ እንደዚህ አላደረኩም እያለች እንግዲህ የማለች እየተገዘተች ነበረ ማለት ነው። መርማሪ ፖሊሱ በቃ ትፈለጊያለሽ፣ ምክንያቱም መረጃ በመደበቅሽ አንቺም ከወንጀሎቹ አንደኛ ስለሆንሽ በስነ ስርዓቱ ስለምትፈለጊ መቅረብ አለብሽ ብሎ ይላታል ማለት ነው። እንግዲህ ወይዘሮ ወርቄ እኔ ምንም ነገር የማውቀው ነገር የለም ብላ ትላለች ማለት ነው። እና አሁን የወዲት ጉዲት እንደዚህ ማድረጓል ፖሊስ ጠፋ ትመሰክሪያለሽ ብሎ ይላታል ማለት ነው። አው እመሰክራለሁ፣ እኔ ምንም ነገር የማውቀው ነገር የለም፣ ሁሉን ነገር ያደረገችው እሷ ነች ብላ እንግዲህ በልጇ ላይ መስከራለች ማለት ነው። እንግዲህ እናትና ልጅ ድሮ ክፋት አብሮ ሲስማሙ የነበሩት ዛሬ ግን የወዲት ጉዲት ብቻዋን ቀርታለች ማለት ነው። እናትየዋ አሳልፋ ሰጥታታለች። እንግዲህ በጣም በሚያሳዝን ነገር ሲጀምር ወይዘሮ ወርቄ ሲጀምር በፊትንም ወዳ ሳይሆን ለሷ መረጃ የደበቀችው የወዲት ጉዲት ከተያዘች እኔ እያዛለሁ ብላ ነበረ ማለት ነው።
ግን አሁንም አይቀርላትም። ለማንኛውም በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ ባይ